ጌታችን መድኃኒታችን ኢየሱስ ክርስቶስ የተቸነከረው 3 ቦታ ላይ ነው። ልብ በሉና ስሙኝ ክርስቲያን። ሊሞት ለተቃረበ ሰው ውሃ ሰጥተውት ቢሞት ምን አለ በእውነቱ። ግን እነሱ እንደዚያ አላደረጉም፣ አልራሩለትም። ልንቆርብ በተዘጋጀን ጊዜ ለአፋችን ምሬት እስኪሰማን ድረስ የምንጾመው ይህንን መራራ ሐሞት መጠጣቱን ለማስታወስ ነው። እንዴት አያሳዝን! እንዴት ይገርማል! እንዴት ይገርማል! ለእኛ ጣፋጭውን ሰጥቶ ለእሱ ግን መራራውን ወሰደ። ይህ የሾህ አክሊል እኮ ነው። ዘልቆ ገብቶ ዛሬም ድረስ ሲወጋቸው ይኖራል። አንድ ቀን የተሳሳቱት ስህተት እድሜ ዘመናቸውን ንስሐ እስኪገቡ ድረስ ሲወጋቸው ይኖራል። እሱ የሾህ አክሊል በሰርጉ ቀን የደፋ ሆኖ መታየቱ ነው። እሱ የሕማም ፊቱ ላይ የሚታይበት መሆኑ ነው። የሰርጉ ቀን ነው። ነገር ግን ፊቱ እንደ ሙሽራ ፈክቶ የሚታይበት ቀን አይደለም። የሕማም ፊት። ሸክማችሁ የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ነግሮን ነበርና በተግባር አሳይቶናል። በእውነት ሁላችን እንድናርፍ ነው። ልብስ ባይኖረን ልብስ ሆኖልናል። ምግብ ባይኖረን ምግብ ሆኖልናል። ስደተኞች ብንሆን ዓለም ሆኖልናል። ኢየሱስ ክርስቶስ ዋጋ የከፈልላችሁ ስጋውን ደሙን እንድትቀበሉ ነው። በስጋውና በደሙ ጸንታችሁ እንድትኖር ነው። ሕይወታችን ዋጋ የተከፈለበት ነው። በከንቱ ልንኖር በከንቱ ልንቀር አልተጻፈልንም፣ አልተፈቀደልንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስም በግብር በአካል 3 በባህሪ በህልውና አንድ አምላክ ብለን የምናመልከው አብ ወልድ መንፈስ ቅዱስ አሐዱ አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁንና እስከዚህ ሰዓት ድረስ ስላቆየን ለእሱ ምስጋና ይሁን እያል የዕለቱን መርሐ ግብር እንጀምራለን። የተወደዳችሁና የተከበራችሁ የልዑል አምላክ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። እንግዲህ ዛሬ በክፍል 2 ደግሞ ልናቀርበው ያሰብነውን የሕማማቱን ነገር ነው። እንግዲህ ዛሬ ይዘን የምንመጣው 13ቱም ዓመተ መስቀልን ነበር ባለፈው የጀመርነውና እሱን ለመጨረስ ነው እንግዲህ ዛሬ የመጣሁት ማለት ነው። እግዚአብሔር ከሁላችንም ጋር ይሁን። ዛሬ የምናነሳው ደግሞ 7ኛው ወይም በክፍል 2 አቀራረባችን የመጀመሪያው ማለት ነው 7ኛው ሕማማተ መስቀል ከ13ቱ ሕማማተ መስቀል 7ኛ ሆኖ የተቀመጠው ተጸፎ መልታህት ወይም ጉንጭን በጥፊ መመታት ማለት ነው። ጉንጩን በጥፊ ተመቷል አምላካችን መድኃኒታችን ኢየሱስ ክርስቶስ። በነገራችን ላይ ይሄ ከተያዘበት ሰዓት ጀምሮ የተደረገ ነው። የሊቀ ካህናቱ ባሪያ በዮሐንስ ወንጌል ምዕራፍ 18 ላይ እንደምናነበው ቁጥር 23 ላይ ስንመለከት የሊቀ ካህናቱ ባሪያ ነው ለመጀመሪያ ጊዜ መጥቶ በጥፊ እንደመታው የተጻፈው ስሙ ማልኮስ የሚባለው ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ፊቱን መላእክት ሊያዩት ይመኙት የነበረ ነገር ግን ሊያዩት ያልተቻላቸው ያልተፈቀደላቸው እንደሆነ ሁላችንም እናውቃለን። በየቅዳሴው የምንለው ማለት ነው። መላእክት እኮ ከገጸ መለኮቱ የተነሳ ፈርተው ተንቀጥቅጠው ነው አይደል? ፊታቸውን ይጋርዳሉ፣ በ2 ክንፋቸው ፊታቸውን ይሸፍናሉ እንላቸዋለን። 6 ክንፍ ያለው መልአክ ጸንቶ ሊያየው የማይችለውን ይህንን ፊት ነው እንግዲህ በአይሁድ ፊት በቆመ ጊዜ ደግሞ ያውም በዳኛ ፊት ተንተርትሮ ሄዶ ገጸ መለኮቱን ጸፋው እንላለን ማለት ነው። ይሄ ለአዳም ካሳ ነው። አዳምን በመጀመሪያ ዲያብሎስ 3 ጊዜ በጥፊ መጥቶታል። አዳምን ዲያብሎስ የመጀመሪያው ገጸ ልቡናውን በሐልዮ ኃጢአት የመታው ነው። በኃጢአት ነድፎታል። በሐልዮ ኃጢአት ፊቱን በጥፊ መጥቶታል ዲያብሎስ። የመጀመሪያው በጥፊ መመታት ምን እንደሆነ ታውቃላችሁ? አሁን ጥፊ ሲባል ጉንጫችሁ ላይ የሚያርፈውን ብቻ እንዳትመለከቱ፣ የልቡናችሁንም ፊት በሐልዮ ኃጢአትን በማሰብ ጥፊ ይመታዋል ዲያብሎስ ማለት ነው። እንደዛ ከሆነ በኋላ አሁን ሰው በጥፊ ሲመታ ምን አለብኝ ይላል፣ ዞረብኝ ይላል ማለት ነው። ምክንያቱም ጥፊው ከባድ ከሆነ እውነት ነው እንደተባለው የማየት ችሎታችንን ሳይቀር ይቀንስብናል አይደል? በሐልዮ ኃጢአትም ገጸ ልቡናችን ሲመታብን በትክክል ምሕረተ እግዚአብሔርን እንዳናስብ በትክክል ፍትሐ እግዚአብሔርን እንዳናስብ ያደርገናል ማለት ነውና ዲያብሎስ ሳናስበው ሳናውቀው ሳናስተውል ወደ ኃጢአት ሰተት ብለን እንድንገባ ያደርገናል ማለት ነውና የመጀመሪያው ዲያብሎስ ገጸ ልቡናውን ነው በጥፊ የመታው አዳምን። እሱም ኃጢአትን በማሰብ ነው። ሔዋን አፍተዋ ከመትብላ ነው አይደል የሚለው፣ በቃ እንድትበላ አስጎመጃት ይላል። ያን ጊዜ ነው ገጸ ልቡናውን ያዳምን የሔዋንንም ገጸ ልቡናቸውን በሐልዮ ኃጢአት ጥፊ መታባቸው ብለን የምንናገረው ያን ጊዜ ነው። ክርስቶስ መድኃኒታችንም ጽድቅን ያስባል፣ በጽድቅ ይኖራል፣ ጽድቅን ያስተምራል። ስለዚህ ሊከሰስበት ሊያዝበት የሚችል ነገር አልነበረውም።
በጥፊ መመታቱ ለጥፊ የሚያበቃ ጉዳይ ኖሮበት ሳይሆን ይሄንን አዳም ገና ካለው ኃጢአት ጀምሮ የተመታውን መመታት ሊያስቀርለት ስለፈለገ ነው ማለት ነው። ከዚያስ አዳም ፊቱ በሐዘን ጠውልጎ ነው የወጣው። ይሄ ማለት በሐዘን ጥፊ ፊቱ ተለውጧል ማለት ነው። ፊቱን በጥፊ የተመታ ሰው መልኩ እንዲለዋወጥ ግንባሩ በሐዘን እንዲጠቁር አዳምን በሐዘን ፊቱን ተመቶ ነው የመጣው። ሶስተኛው በገሃነም ተጥሎ በነበረ ጊዜ አዳምን ርዕሰ ልቡናውን እየመቱ እንዲሁም ገጸ ልቡናውን እየጸፉ ነው ገሃነም ያወረዱት ማለት ነው። አዳም ገብሮ ለዲያብሎስ። ይሄ እኮ ከባድ ጥቃት ነው እውነት ለመናገር እና በገሃነም ከሚደርስበት ስቃይ አንዱ ጥፊ ነውና እሱን ለሱ ካሳ ለመሆን በነገራችን ላይ መድኃኒታችን ኢየሱስ ክርስቶስ ያደረጋቸው እያንዳንዱ ነገሮች በሙሉ ለኛ ካሳ የተደረጉ የተፈጸሙ ናቸውና ለኛ ካሳ ለመሆን ነው። ካሳ ሊያደርጋት ፈልጎ ነው ይችን ጥፊ ይችን መከራ የተቀበለልን ማለት ነውና ገጹን ፊቱን በጥፊ ቅድም ባለፈው እንዳልነው ምን ብለን ነበር? የጀርባውን በጅራፍ ገረፉት ብለን ነበር አይደለ? በጅራፍ እንደገረፉት ሁሉ አሁን ደግሞ በጥፊ መቱት ነው የምንለው። ከመያዙ ጊዜ ጀምሮ በመስቀል ላይ እስከወጣበት ጊዜ ድረስ ይሄ ነገር ቀጥሎ ነበር አብሮ ማለት ነው። ወደ መስቀልም ከወጣ በኋላ ቀጥሎ ነበር ማለት ነው። ፊቱን እየጸፉ ፊቱን ሸፍነው ነው እንደው የሚለው ፊቱን ተነበይ ለነ መኑ ጸፋከ ወመኑ ኮራከ እያሉ በዘንግም ይመቱታል። አሁን እናመጣዋለን። ግን ደግሞ ፊቱን ይጻፉና ተናገር እስኪ ማን ነው በጥፊ የመታህ እያሉ ይሳለቁበት እንደነበረ ሎቱ ስብሐት በቅዱስ መጽሐፍ ተጽፎ እንመለከታለን ማለት ነው። ይሄ ከመጀመሪያው ጀምሮ በሐሌው ኃጢአት የተጻፈውን ፊታችንን ገጸ ልቡናችንን ለማዳን ለመመለስ የተደረገ ነው ማለት ነው። የሰው ልጅ ይህን ያክል ክፉ መሆኑን በዛው እግረ መንገዱን እያየን እንቀጥላለን ማለት ነውና አንዱ ከ13ቱ መካከል አንዱ ይሄ ነው። 8ኛው ደግሞ ታርቆተ ልብስ ነው። እንግዲህ አጠራጠር እያደረኩ ነው የምልላችሁ እውነት ለመናገር ለማድረስ ያክል ነው። ያው እንድትሰሟቸው እንድታውቋቸው ያህል ነው እንጂ ሰፊ ጉዳይ ነው። ጉዳዩ ወደ ነገረ ድነት ብንወስደው በጣም ሰፊ ትምህርት ነው እያንዳንዱ ማለት ነው። ታርቆተ ልብስ ከልብስ መገፈፍ ማለት ነው። አይሁድ የመድኃኒታችን ኢየሱስ ክርስቶስን ልብሱን ገፈውታል። ማንም ሰው ሲፈረድበት ከነ ልብሱ ይሰቀላል። ምናልባትም ነገስታቱ ራሳቸው ይሄንን ልብስ ለብሶ ይሰቀል ብለው ካልፈረዱ በስተቀር ልብሱን የሚገፈው ማንም የለም። አምላካችን መድኃኒታችን ኢየሱስ ክርስቶስ ግን በተፈረደበት ጊዜ ልብሱን ጭምር ሳይገፈው ተካፍለውታል። እንደውም ልብሱን አልጣሉትም። በእርግጥ ተካፍለው እጣ ተጣጥለው ወስደውታል። በመዝሙር 21 በቅንፍ 22 ላይ ነብዩ ዳዊት ሙታጸው ዲባራዜ ተካፈሉ አልባሴ ለርሱ ሙታጸው ዲባራዜ ልብሴን ለራሳቸው ተካፈሉ በእጀ ጠባይም ላይ ዕጣ ተጣጣሉ ያለው የትንቢት ቃል ደርሶ ተፈጽሞ የተመለከትንበት ዕለት ቢኖር ይሄ ቀን ነው ማለት ነው። ምክንያቱም የመድኃኒታችን ኢየሱስ ክርስቶስን ልብሱን ገፈውታልና ነው። በእውነት አዳምን ስጋ ያለበሰው እሱ አይደል እንዴ? አዳምን የብርሃን ልብስ እንዲለብስ ያደረገው መጀመሪያ ላይ ራቁታቸውን ሆነውም እንዳይተፋፈሩ ያደረጋቸው በጸጋ የከደናቸው እሱ አይደል እንዴ? መላእክት በሰማይ የሚደነቅ ግርማ ሞገስ ያለው የሚደነቅ ብርሃን ያለው ልብስ እንዲለብሱ ያደረጋቸው እሱ አይደል እንዴ? በእውነቱ እሱን ልብሱን መግፈፍ ይገባ ነበርን? በእውነት የፀሐይን ብርሃኗን መግፈፍ ይቻላል? የክርስቲያኖች እንደዛ አይቻልም እኮ። ብርሃኗ ልብሷ ነው። ማንስ ፍጡር ነው ብርሃኗን ከሷ ሊሰልበው የሚችለው? ግን የክርስቶስን ቸርነቱን የአምላካችንን ትዕግስቱን እያያችሁት ነው። ልብሱን ሲገፉት ዝም አላቸው። ልብሱን ሲገፉት አልተቆጣቸውም። እርቃኑን በሕዝብ መካከል ሲያቆሙት አልተቀየማቸውም፣ ዝም አላቸው። አምላካችን መድኃኒታችን ኢየሱስ ክርስቶስ ልብሱን መገፈፉ ለምንድን ነው ካላችሁኝ፣ የአዳም የጸጋ ልብስ ተገፎ ስለነበረ እሱን ለመካስ ነው። አዳም በኃጢአት ምክንያት ነው። ኢየሱስ ክርስቶስ ግን በአዳም ምክንያት ነው። ገና በመጀመሪያው አዳም የደረሰበት ትልቁ ነገር ኃጢአቱን እንደሰራ ያወቀበት መንገድ ልብሱን መገፈፉ ነው። ገና እርግማኑን ቃል ሳይሰማ ልብሱን ተገፎ ራቁቱን ሆነ ነበረ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ እንደምናነበው አዳምና ሔዋን ከባድ የሆነባቸው ጭንቅ የሆነባቸው ነገር የሚለብሱት ልብስ ማጣታቸው ነው የነበረው። የሚለብሱት ያጡትን የሰው ልጆች ልብስ ሊሆናቸው ነው እና የመጣው ኢየሱስ ክርስቶስ ልብሱን ተገፈፈ። ለኛ ልብስ ሊሆን የመጣውን ክርስቶስን ልብሱን ገፈፉት ክርስቲያኖች።
ለኛ የጸጋ ልብስ ሊያለብሰን የጸጋ ልብሳችንን ሊመልስልን በገነት ያጣነው ያንን ልብሳችንን ሊመልስልን ነበር የመጣው ኢየሱስ ክርስቶስ። እና ምን ሆነ? ልብሱን ገፈፉት። ምን ማለት ነው? በሌላ አነጋገር ከዚህ በኋላ ልብሳችሁ ይሄ ምድራዊው አይደለም፣ ልብሳችሁ እኔ ነኝ ማለት እኮ ነው። እሱ ራሱ ነው ልብሱ ነው የተሰጠን። ከዚህ በኋላ ልብስ ዘይታንመው ክዳን ዘይተፈትለ የምትለው ቤተክርስቲያን ለዚህ ነው። ክርስቲያኖች አባ ጊዮርጊስ ምን ይለዋል? ያልተፈተለ ልብስ ሸማኔም ያልሸመነው ከሸማኔ ጉድጓድ ያልወጣ ከፈታይ ምንዝርት ያልተገኘ ልብስ ኢየሱስ ክርስቶስ ነው። ወእቱ ኢየሱስ ክርስቶስ የጽድቅ ልብሳችን ኢየሱስ ክርስቶስ ነው ማለት ነው። አሁን ልብስ ሆኖ የተሰጠን እሱ ነው። እንኳን እናንተ እኔም ይሄንን ልብስ አልፈልገውም ማለት እኮ ነው። ይሄንን ልብስ አውልቆታለሁና እሱ ለኛ ልብስ ሆኖ ተሰጠን ማለት ነው። ስለዚህም ዛሬ በጥምቀት እንለብሰዋለን። ሐዋርያው ቅዱስ ጳውሎስ እንዳስተማረን በገላትያ 3:27 ላይ እንደምንመለከተው የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል። ክርስቶስ ሐለበስክሙ ነው የሚለው። ክርስቶስን ለብሳችኋል ማለት ገንዘብ አድርጋችሁታል ማለት ነው። የቅዱሳን ጸጋቸው የቅዱሳን ክብራቸው ክርስቶስ ነው። ለዚህ ነው ልብሳቸው ቢያልቅም ራቁት ቢሆኑም የማይጨነቁት። ከዚህ የተነሳ ነው ክርስቶስን ለብሰዋል። ክርስቶስ ልብስ ሆኖላቸዋል። ክርስቶስ ወገኖች ለኛ ለክርስቲያኖች ቢያንስ 3 ነገር ሆኖልናል። እነዚህን 3 ነገሮች እንዳትረሱ እንድትጽናኑባቸው ነው ምነግራችሁ። ልብስ ባይኖረን ልብስ ሆኖልናል። ምግብ ባይኖረን ምግብ ሆኖልናል። ስደተኞች ብንሆን ዓለም ሆኖልናል ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ለሩቃን ልብሶሙ ለርሁባን ሲሳዮሙ ነው የምንለው። ለርሁባን ሲሳዮሙ ለስዱዳን ዓለሞሙ ነው። አንተ ውእቱ ዓለመ ጻድቃን አይደል ምንለው? የጻድቃን ዓለማቸው የጻድቃን መጠጊያቸው አንተ ነህ እኮ ነው። ሰማዕታትን ነገስታት በአዋጅ ሲያሳድዷቸው ቤተክርስቲያን ትልቅ ስደት ሲደርስባት የምትጽናናው እኮ ወደ ክርስቶስ ስለምትጠጋ ነው። ክርስቶስ ዓለመ ጻድቃን ነው። ክርስቶስ ልብሰ ጻድቃን ነው። ክርስቶስ ሲሳይ ርሁባን ኢየሱስ ክርስቶስ። ቢያንስ እነዚህ 3ቱ መሰረታዊ ጉዳይ የሚባሉት ማለት ነው። በምድር ላይ ባይኖሩን እንኳን በክርስቶስ የምንጽናናው ከዚህ የተነሳ ነው። ክርስቲያኖች ግን ለሱ ልብሱን እንኳን ሳይቀር ቀሙት ነው የሚለው። የሰው ልጅ ልብሱን ይቀማል፣ እሱ ደግሞ ሰውን ያለብሳል። የእግዚአብሔር ቸርነቱ እንዲህ ነው። እግዚአብሔር ሰውን ይወዳል፣ ሰው ደግሞ ከእግዚአብሔር ይሸሻል። እግዚአብሔር ሰውን ይጠቅማል በየቀኑ፣ ሰው ደግሞ በየቀኑ ሰውን ይበድላል። እኛ የምንኖረው እግዚአብሔርን በማስቀየም እግዚአብሔርን በመበደል ነው። እግዚአብሔር ደግሞ ዕለት ዕለት ጉዳያችንን በመፈጸም ፈቃዳችንን በማድረግ ነው እየኖረ ያለው። እየተመለከት ነው ያለው ነገር እሱ ነው። ስለዚህ ልብሱን ገፈፉት የሚለው 8ኛ ላይ የተመለከት ነው። ከ13ቱ ሕማማተ መስቀል መካከል የሚመደብ ነው ማለት ነው። 9ኛ ላይ ደግሞ የምንመለከተው ጻዊረ መስቀል የምንለው ነው። ክርስቲያኖች ጻዊረ መስቀል ከ13ቱ ሕማማተ መስቀል አንዱ ነው። 14 ምዕራፎች አሉ ብያቸዋለሁ ባለፈው ትምህርት ላይ እና በእነዚያ ምዕራፎች ሁሉ አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ከተሸከመ አላወረደውም። ራሱ ለምንድን ነው ተሸክሞ የሄደው? አይሁድስ እሱ እንዲሸከሙ ማድረጋቸው ስለምን ነው ቢሉ በቀደመው በአብርሃም ልማድ ነው። አብርሃም በኦሪት ዘፍጥረት ምዕራፍ 22 ላይ ስንመለከት ወደ ተራራው ይስሐቅን ሊሰዋ ይዞት በወጣ ጊዜ እንጨቱን ያሸከመው ለራሱ ለይስሐቅ ነው የነበረው። አብርሃም ሎሌዎች ነበሩት። ሎሌዎቹን ከተራራው ግርጌ ያስቀራቸውና እንጨቱን ራሱ ይስሐቅ ይዞ እንዲወጣ አደረገው። ይስሐቅ የክርስቶስ ምሳሌ ነው። አብርሃም ያን ጊዜ ዕለተ ዓርብን በዓይነ ሕሊናው እየተመለከታት ነው የነበረው። አይሁድ ልጆቹ ከጊዜ በኋላ ከ2000 ዓመት በኋላ የሚፈጽሟትን እያንዳንዷን ነገር አብርሃም በዚያ ዘመን አድርጓታል ማለት ነው። አብርሃም ልጁ ይስሐቅን አሸክሞ ይዞት እንደወጣው አይሁድም ክርስቶስን አሸክመው ይዘውት መጡ ማለት ነው። አሸክመው ይዘውት ወጡ ማለት ነው። በዚህ ሁኔታ ይዘውት የመጡት መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ሲመጣ ልብሱን አውልቀውታል ብለን የለ ባለፈው ምዕራፍ ልብሱን ገፈውት ነበርና ከለሜዳ አልብሰው ቀይ ግምጃ ማለት እኮ ነው። እሱን አልብሰው ይዘውት መጡ። ልብሱን ለውጠው አዳፋ ልብስ የማይገባ ልብስ አልብሰው ይዘውት መጡ። ስሙን ለውጠው የማይገባ ስም ሰጥተውት የለ ንጉሥ አይሁድ ብለው። አይሁድ እኮ አይሁድ አንድ መንደር ናቸው። ክርስቶስ የአንድ መንደር ንጉሥ አይደለም። ንጉሠ ሰማይ ወምድር ነው ኢየሱስ ክርስቶስ። ይችን ቢሆን ትንሽ ስም ናት፣ ግን ይችንም ቢሆን አይሁድ ከልክለውት ነበረ። እንደዛው ነው። መስቀሉን ራሱ ተሸክሞ ነው የሚሰዋበትን መስቀል ተሸክሞ ለምእመናን አብነት ሊሆናቸው ነው። ከዛ በኋላ የክርስቶስን መስቀል መሸከም እንዳይከብድባቸው ኢየሱስ ክርስቶስ የሁላችንን የ5500 ዘመን መከራ ነው የተቀበለው። ልብ በሉ። ይሄ መስቀል የ5500 ዘመንን መከራ ነው የሚያሳየው፣ የሚወክለውም እንደዚያ ነው።
ይዞ ሲወጣ ወደ ላይ መከራችንን ሁሉ ነው ተሸክሞልን የወጣው ማለት ነው። በትምህርት እንዲህ ብሎ ነበር በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ እናንተ ሸክማችሁ የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ነግሮን ነበርና በተግባር አሳይቶናል። በእውነት ሁላችን እንድናርፍ ነው። በተያዘ ጊዜ ያለውን ሰምታችሁታል። እነዚህን ተዋቸው እኔን ግን ያዙኝ አይደል ያለው። እነዚህን ተዋቸው ባለ ጊዜ ምን ማለት ነው? እኔ እያዝላቸዋለሁ፣ እኔ እክስላቸዋለሁ፣ ምእመናንን ተውልኝ ማለት እኮ ነው። አጋንንትን እኔ ዋጋ ከፍዬላቸዋለሁ። አዳም ከነ ልጆቹ የሚከፍለው ዋጋ ስላልነበረው ነው አይደለ? በስቃይ ውስጥ የነበረው ለኃጢአቱ የሚከፍለው ዋጋ አጥቶ እኮ ነው በሲኦል በስቃይ የነበረው ለብዙ ዘመን 5500 ዘመን ለኃጢአቱ ለበደሉ የምትሆን የሚከፍላት ዋጋ አልነበረች። ሰው እኮ ምን ያህል ድሃ እንደሆነ ታውቃላችሁ? እግዚአብሔር በምህረቱ ባይመለከተው ኖሮ ለአንድ ቀን በደሉ የሚከፍለው ዋጋ የለውም በእውነቱ። አሁን በንስሐ የተሰረየችልን ያች በደል፣ አሁን በንስሐ ይቅር የተባለችልን ያች በደል እውነት ለመናገር ዋጋ ክፈሉ ብንባል ኖሮ ቅጣት ክፈሉ ብንባል ኖሮ ምን ከፍለው ቅጣት ነበር? በዚህ ምድር ላይ ያሉ ነገስታት የትራፊክ ህግ ብንጥስ በዋጋ ይቀጡናል አይደል? ለእያንዳንዱ ጥፋት ቅጣት አበጅተውለታል፣ መለኪያ አበጅተውለታልና ከፍለን ነፃ እንወጣለን። መኪናችን ቢያዝብን ቤታችን ቢያዝብን በእዳ ከፍለን እናስለቀቃለን አይደል? ለኃጢአታችን ግን ከፍለን ሰውነታችንን የምናስለቀቅበት ነፍሳችንን ከእዳ የምናነጻበት አንድም ዋጋ የለም በምድር ላይ። ለዚህ ነው ደመ ክርስቶስ ካልሆነ በስተቀር ራሱ ክርስቶስ ካልሆነ በስተቀር ሌላ ዋጋ የለንም ማለት ነው። ለዚህ ነው ዛሬ እለት እለት ክርስቶስን ስጋና ደም መስዋዕት አድርገን በቤተ መቅደስ ይዘን የምንገኘው። ከዚህ የተነሳ ነው ያለሱ ዋጋ የለንም። ነፍሳችን የምትለቀቀው ነፃ የምትወጣው ከኃጢአቷ ክርስቶስን ዋጋ አድርጋ ከፍላ ነው። መስቀሉንም ተሸክሞ ይዞ ሲወጣ ስንመለከተው እዳችንን እንደተሸከመ እየተመለከትን ነው የምንሄደው። አሁን የኃጢአት እዳ የለብንም። በእውነት ጥንተ አብሶ የሚባለው አሁን የለብንም። ከክርስቶስ ዋጋ መክፈል በኋላ አዳማዊ በደል ሔዋናዊ በደል በእኛ ላይ በፍጹም የለብንም። ስንወለድ በንጽህና እንወለዳለን። ከተወለድን በኋላ የሰራነው ኃጢአት ካለ ደግሞ እሱን ደግሞ የግል ኃጢአት ነው፣ በንስሐ እናስወግዳለን ማለት ነው። ይልቁንም ዛሬ የምንሸከመው እንደሆነ ታውቃለህ፣ የክርስቶስን ሕማሙን ሞቱን በስጋችን እንሸከማለን። በቃ እሱ ነው። ሌላ የምንሸከመው ምንም ነገር የለብን። የክርስቶስን መከራ የክርስቶስን መስቀል እንዘ ንጸውር መስቀሎ ለክርስቶስ ነው የምንለው። የክርስቶስን መከራ መስቀል እንሸከማለን ነው። ራሱ ክርስቶስም አገልጋይ ሊሆን የሚወድ ወይም በኋላዬ ሊከተለኝ የሚወድ ቢኖር ምን ያደርግ ነው ያለው? መስቀሌን ይሸከም ነው ያለው። ስለዚህ ክርስቶስን መስቀሉን ተሸክመን እሱን መስለን እንኖራለን እንጂ ሌላ ዕዳ የለብንም አሁን ማለት ነው። እሱን እያሰብን እንኖራለን። ግን አንዱ እንግዲህ በ13ቱ ዓመተ መስቀል መካከል የምንረዳው አንዱ ክርስቶስ ወደ መስቀል በወጣ ጊዜ ወደ ቀራንዮ በሄደ ጊዜ መስቀሉን ተሸክሞ መሄዱን ነው ማለት ነው። 10ኛው ራስን በዘንግ መመታት ነው። 10ኛው ራስን በዘንግ መመታት ነው። ተኮሮተሪስ እንለዋለን በግዕዙ። ራስን በዘንግ መመታት አይሁድ ክርስቶስን ራሱን በዘንግ መተውታል ይላል። ለምን ራሱን በዘንግ መምታታቸው? ለጊዜው መኑ ጸፋከ መኑ ኮራከ ተነበይ ለነ ለማለት ነው። በኋላ ግን ፍጻሜው ራሳችንን በዘንግ ታስመጣ ወይም ክብራችንን ሁሉ ራስ የክብር ምልክት ነው አይደል? የንጉስ ምልክት ነው። አሁን ንጉስ እንዳይኖረን አድርገ በመከራ ታጠፋናለህ በቅርብ ቀን ለማለት ነው። በቅርብ ቀን ከ40 ዓመት በኋላ ነው ያቺ ነገር የተፈጸመችባቸው። ለዚህች በደላቸው ዋጋ የከፈሉት ከ40 ዓመት በኋላ ነው። 40 ዓመት የንስሐ ጊዜ ተሰጥቷቸው ስላልተመለሱ ማለት ነው። ለ40 ዓመት በመከራ ከ40 ዓመት በኋላ በመከራ ጥሏቸዋልና በዘንግ ራሳችንን እየቀጠቀጡ ሮማውያን ይወስዱናል የምትለዋን ነገር የሚያሳይ መከራ ነው እንግዲህ ያደረሱበት ማለት ነው። ራሱን በዘንግ መቱት። ተኮሮተሪስ የምንለው ነው። 11ኛው ደግሞ አክሊለ ሦክ ነው። አክሊለ ሦክ የሾህ አክሊል ማለት ነው። አይሁድ ካደረሱበት ግፍ አንዱ የሾህ አክሊል ጎንጉ ነው ላዩ ላይ ያደረጉበት ነው። ይሄ ለተሳለቆም እንዲመቻቸው ነው። ለተሳለቆ እንዲመቻቸው ማለት ምንድነው? አነገስን ብለውት ነበርና ለንጉሳችንማ አክሊል ይገባዋል ብለው ነው እንግዲህ ታተው ያንን መከራ መስቀል አምጥተው ያንን አክሊለ ሦክ አምጥተው ሾህ ያለው አክሊል ማለት ነው። የሾህ ዘውድ ማለት ነው። በውስጡ ሾህ አለው። ከቅድም እንደነገርኳችሁ በ5 ወገን ደሙ ፈሷል ብለን ነበር አይደል? ባለፈው ትምህርታችን እንዳየነው በ5 ወገን ደሙ ፈሷል ብለን ነበር። በ5 ወገን ደሙ እንዲፈስ ካደረጉት ነገሮች መካከል አንዱ ይሄ ነው የነበረው።
አክሊለ ሦክ የምንለው ማለት ራሱ ላይ በተደፋ ጊዜ እሾህ ነውና ራሱን ሲመታው ሲወጋው ደሙ ይፈስ ነበረ ይላል። አዳም በሲኦል ውስጥ ከሚቀበላቸው መከራዎች አንዱ ራሱን በዘንግ እየተመታ የእሾህ አክሊል ደፍተውበት፣ ያ ማለት መቃኔተ ሰቃይ ነው። በሲኦል ውስጥ ካሉ መከራዎች መካከል ውስጥ የሚመደብ ነውና እንደዚያ ስለነበረ ለአዳም ካሳ ብሎ ያደረጋት ናት ይች ማለት ነው። ለጊዜው እነሱ አነገስን ብለውት ስለነበረ ነው። ያ አክሊል ግን ለቤተክርስቲያን ምን ሆኗታል? የክብር አክሊል ሆኗታል ማለት ነው። በአክሊል ዛስተቀጸለቶም ይላል ነብዩ ሰሎሞን በመኃልየ ላይ እናቱ አክሊልን ያቀዳጀችው ይላል። እናቱ ቤተ እስራኤል ማለት ነው የደፋችለት ይላል። ይሄ እሾህ አክሊል ግን ለአይሁድ ሾህ ሆኖባቸው ነው የቀረው። እውነት ለመናገር ሁልጊዜ ሾህ ተተክሎባቸው እንዲኖሩ ያደረጋቸው አይሁድን ይሄ ነው። ይሄ እሾህ አክሊል ሁልጊዜ አይሁድ ሾህ ይዘው እንዲቀሩ ያደረጋቸው። እንዲያውም ዮሐንስ አፈወርቅ የተባለው ሊቅ ምን ይላል? አሕዛብ አስተጋቡ ጽጌረዳ ወሶኩስ ተርፈ በኀበ አይሁድ ይላል። አሕዛብ ጽጌረዳውን ሰበሰቡ፣ እሾህ ግን በአይሁድ ዘንድ ቀረ ይላል። የጽጌረዳ ማሳ ውስጥ የገባ ሰው አበባው በሙሉ ተለቅሞ ከሄደ በኋላ ቢደርስ እሾህ ምን ያደርገዋል? ጽጌረዳ እኮ ግንዷ ይበላ ፍሬዋ ይበላ፣ ከዚያ ቢጨብጡትም እንኳን ዘንግ መሆን አይችልም። ምክንያቱም እሾህ ነው በጠቅላላው። አበባው ብቻ ነው የነበረው። አበባውን ደግሞ ክርስቶስ ነው አበባው። ክርስቶስን አሕዛብ ተቀብለውታል። አይሁድ ምኑ ቀራቸው? ኦሪታቸው ቀረችላቸው ማለት ነው። በማሳው ውስጥ ነው የቀሩት። ፍሬውን አሕዛብ በልተውታል። ማሳውን ግን አይሁድ ማሳው ኦሪት ናት፣ ፍሬው ደግሞ ወንጌል ናት። ወንጌልን የተቀበሏት አሕዛብ ናቸው። ኦሪትን ይዘው የቀሩ ደግሞ አይሁድ ናቸው ማለት ነው። እና እሾሁን ይዘው ነው እንዳለ የቀሩት። ይሄ እሾህ አክሊል ለአይሁድ እሾህ አልሆነባቸውም ትላላቸው? እሾህ ሆኖ በየሀገሩ ሁሉ ሰላም እንዳይኖራቸው ዛሬ ድረስ የተጠሉ ሕዝቦች እንዲሆኑ ያደረጋቸው፣ ዛሬ ድረስ የሚረግሟቸው፣ ዛሬ ድረስ የሚያወግዟቸው ሰዎች እንዲኖሩ ያደረጋቸው ይሄ እሾህ አክሊል እኮ ነው። ዘልቆ ገብቶ ዛሬም ድረስ ሲወጋቸው ይኖራል። አንድ ቀን የተሳሳቱት ስህተት እድሜ ዘመናቸውን ንስሐ እስኪገቡ ድረስ ሲወጋቸው ይኖራል። ዛሬም በመሲሁ በክርስቶስ አምነው እውነተኛው መሲህ ይሄ ነው የሞተው የተሰቀለው የወረደው የተወለደው እሱ ነው ብለው እስካላመኑ ድረስ ይሄ እሾህ በእነሱ ላይ እንደተተከለ ይኖራል። በክርስቶስ ራስ ላይ ያየነው አንድ ቀን ነው። በአይሁድ ላይ ግን ለዘላለም ጸንቶ የሚኖር ነው። ኃጢአተኛ ሁልጊዜ በኃጢአት እሾህ ሲወጋ ይኖራል። ክርስቶስ የጽድቅ አክሊል እንዲኖረን ነው። ክርስቲያኖች እኛ የጽድቅ አክሊል እንድንቀዳጅ ነው። ክርስቶስ የእሾህ አክሊል ደፍቶ የክርስቶስ የሰርጉ ቀን ነው። በሰርጉ ቀን የእሾህ አክሊል የሚደፋ ሙሽራ አይገርማችሁም? በእውነት በሰርጉ ቀን ልብሱን የተገፈፈ ሙሽራ አይገርማችሁም? በእውነት በሰርጉ ቀን አዲስ ልብስ የሌለው ይልቁንም አዲስ ሰው ሊያደርገን እኛን አዲስ ሰው ሆኖ የመጣው ሙሽራ አይገርማችሁም? በእውነት በሰርጉ ቀን ሌላ ድግስ ያልተደገሰለት የራሱን ስጋና ደም ድግስ አድርጎ ያቀረበ ሙሽራ አይገርማችሁም? በእውነት ክርስቶስ ነው፣ እሱም ሌላ አይደለም። በሰርጉ ቀን ለሙሽሪት የጽድቅ አክሊል ደፍቶላት፣ እሱ ግን የእሾህ አክሊል ደፍቶ እየታየላት የተገለጠ ክርስቶስ ነው። በእውነት በሰርጉ ቀን ይቺ ሙሽራ ሳትገርማችሁም? የቆሰለ እጁን የቆሰለ መዳፉን እጁን ይዛ የምትከተለው ሙሽራ ሴት ሙሽራ ወንድ ሙሽራዋን እጁን ይዛ ትከተለዋለች አይደል? በልብስ ያጌጠ እንዲሁም ጣቱ ላይ ደግሞ የወርቅ ቀለበት አድርጋለት አስጊጣው ነው አይደል የምትከተለው። በአምሮበት ነው የምትመለከተው። ክርስቶስ ግን በቁስል አጊጦ ነው ያገኘነው መስቀል ላይ በቀረብን ጊዜ። ቤተ ክርስቲያን ግን አትገርማችሁም? እምነቷ በቁስል ያጌጠውን ክርስቶስን ሙሽራዬ ብላ ውዴ ብላ ተቀበለችው። በዚህ በመኃልየ ዘሰሎሞን ምዕራፍ 4 ላይ የምትገርም ሴት አለች። መጀመሪያ ክፈችልኝ ሲላት በሩን ያልከፈተችለት፣ በኋላ ግን በቀዳዳው እጁን ባሳያት ጊዜ የቆሰለ እጁን አይታ እሱን ፍለጋ ተከትላው የሄደች ሴት፣ ቅጥር ጠባቂዎች አግኝተው ቢደበድቧትም እንኳን ስለሱ ፍቅር የቆሰለ መዳፉን ካየች በኋላ ልትቆም ልትመለስ ያልቻለች ሴት አትገርማችሁም? ይቺ ሴት እኮ ቤተ ክርስቲያን ናት። በእውነት የቆሰለ መዳፉን እያየች ሙሽራዬ ብላ የተከተለችው ኢየሱስ ክርስቶስን ይቺ ሴት ናት። እሷ ቤተ ክርስቲያን ናት። እሱም ይገርማል፣ እሷም ትገርማለች። እሱ የእሾህ አክሊል በሰርጉ ቀን የደፋ ሆኖ መታየቱ ነው። እሱ የሕማም ፊቱ ላይ የሚታይበት መሆኑ ነው። የሰርጉ ቀን ነው። ነገር ግን ፊቱ እንደ ሙሽራ ፈክቶ የሚታይበት ቀን አይደለም። የሕማም ፊት ነው። የሕማም ሰው ይለዋል ነቢዩ ኢሳይያስ። በሕማም የታየ ነው። ደሙ በላዩ ላይ ሲወርድ የታየ ነው። እንደዚህ ዘመን ሙሽሮች ወይም በዓለም ላይ እንዳሉ ሙሽሮች ሽቱ ተነስንሶለት ሽቱ ተርከፍክፎለት የታየ አይደለም። ኢየሱስ ክርስቶስ ደም በላዩ ላይ ፈሶበት ነው የታየው በሰርጉ ቀን።
እሱም ዕለተ ዓርብ ነው። በቤተ ክርስቲያን የሙሽርነት ቀን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሆኖ ነበር የታየው። ሕማሙን ሞቱን እያየች ቤተ ክርስቲያንም ሞተሃልና ስለኔ እያለች እየተከተለችው ነው ዛሬም ማለት ነው። ስለኔ ነው የሞትከው። ሞተ ከመያህየው ለሙታን አይደለም እንለው፣ ሙታንን ሊያድናቸው ሞተ ነው የምንለውና እንዲህ ባለ ሁኔታ ነው ቤተ ክርስቲያን እንግዲህ እየተከተለችው የመጣችው ማለት ነው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ይሄ ሌላው 11ኛው የጌታችን የመድኃኒታችን ኢየሱስ ክርስቶስ ሕማማተ መስቀል ነው። ወይም ከ13ቱ ሕማማተ መስቀል አንዱ ወይም 11ኛው ላይ የተመለከትነው ነው ማለት ነው። ሌላውና 12ኛው ሰሪበ ሐሞት ነው። ሰሪበ ሐሞት ወይም ሰተየ ሐሞት የምንለው ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ተጠማሁ አለ ይላል። የክርስቶስ መጠማት በጣም የሚገርም ነው። እውነት ለመናገር አምላካችን መድኃኒታችን ኢየሱስ ክርስቶስ የውቅያኖስና የባህሩ ሁሉ ፈጣሪ ነው። ምድር ምንጭ እንዲኖራት ያደረገ እሱ ነው። ምድር በውሃ እንድትሞላ በመጀመሪያ ዓለምን በፈጠረ ጊዜ ታስታውሳላችሁ። ምድር ሁሉ በውሃ የተሞላች ነበረች ይላል። ያንን ውሃ የፈጠረው ነው ዛሬ ተጠማሁ ብሎ የተናገረው ማለት ነው። ግን አይገርማችሁም? ለተጠማችሁ ሴት የሕይወትን ውሃ ሰጠሻለሁ ብሎ ቃል የገባላት እሱ ዛሬ ተጠማሁ ብሎ መናገሩ አይገርማችሁም? በእውነት ኢየሱስ ክርስቶስ ተጠማሁ ባለ ጊዜ ያችን ሴት ልታስታውሷት ይገባል። ሳምራዊቷ ሴት በዮሐንስ ወንጌል ምዕራፍ 4 ላይ የተቀመጠችው እሷ እንደምታስበው እሷ ሰጥታ እሷ ጠጥታ የምታረካው ክርስቶስ መስሏት ነበር። ግን እሷን የሚያረካ እንጂ እሷ የምታረካው ክርስቶስ አልነበረም። እዚህ በእውነት ዓለም አብልቶ ሊያጠግበው የሚችል ክርስቶስ አለ። ዓለምን የሚያጠግብ ክርስቶስ ነው እንጂ እሱ ራሱ የሕይወት ውሃ ከእሱ የሚፈልቅ የሚመነጭ ሆኖ ሳለ ማን ነው እሱን አጠጥቶ ሊያረካው የሚችለው? ባህርን ሊያጠጣ የሞከረ ሰው አለ ከእናንተ መካከል? የደረቀ መሬትን እንደምታጠጡት ሁሉ በውሃው ላይ ውሃውን ለመሙላት ውሃው እንዳይጎድል ብላችሁ ውሃ ጨምራችሁ ታውቃላችሁ እንዴ? ማንም የለም። ይህን ማድረግ የሚቻለው ማንም የለም። ውቅያኖስ ይሞላ ዘንድ ባህርን ሁሉ ወደ ውቅያኖስ የሰደደ ማንም የለም። ይህንን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ነገር ባሰብን ጊዜ እንገረማለን። ተጠማሁ ነው ያለው። እንዲህ ሲላቸው ግን አይሁድ ምን አደረጉ? መራራ ሐሞትን ሰጡት ይላል። ለምን? ለጊዜው መራራ ሐሞት በጋቱት ጊዜ ለሞት እንዲቃረብላቸው እንዲዝልላቸው ነው። ሰውነቱን ገርፈውታል፣ ቀጥቅጠውታል። በዛ ሁሉ መከራ ሆኖ ደግሞ አልሞተላቸው ስላለ ቶሎ እንዲሞትላቸው ያዝልልናል ብለው አስበው ነው ይላል። እሱ ግን መራራ ሐሞትን መጠጣቱ መራራ ሕይወታችሁን አሳልፍኩላችሁ ለማለት ነበረ። ኢየሱስ ክርስቶስ መራራ ሕይወታችንን ለማሳለፍ ከመራራነት ለማዳነኛን አምላካችን መድኃኒታችን ኢየሱስ ክርስቶስ መራራ ሐሞትን ተቀብሏል ማለት ነው። መድኃኒታችን ኢየሱስ ክርስቶስ ዛሬ ክርስቲያኖች ልንቆርብ በተዘጋጀን ጊዜ ለአፋችን ምሬት እስኪሰማን ድረስ የምንጾመው ይህንን መራራ ሐሞት መጠጣቱን ለማስታወስ ነው። ክርስቲያኖች እስከዚያች ቀን ድረስ የምንሞታት የነበረችው ሞት እጅግ መራራ ነበረች። ምክንያቱም ረደተ ገሃነም ታስከትላለች፣ ገሃነም ታወርዳለች። ገሃነም የሚያወርድ ስራ ምንጊዜስ ቢሆን መራራ አይደል እንዴ? ሞት መሪር ነበር በቃ የሚባለው በዚያ ዘመን የነበረው። አሁን ግን ሞት ሰናይ ሊመጣልን ነው። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ ከሞተ በኋላ ሞት መሪር የሚባል ነገር አብቅቶልናል። መራራውን ሞት እሱ ሞቶልናል ማለት ነው፣ አብቅቷል ከዛ በኋላ እና መራራ ሐሞት የጠጣበት ምክንያት ወገኖቼ መድኃኒታችን ኢየሱስ ክርስቶስ መራራውን ሕይወት ከእናንተ አሳለፍኩት ለማለት ነው። በዚያውም ላይ የሚጣፍጥ ደሙን ያጠጣን ክርስቶስ መራራ ሐሞት ሲጠጣ ስንመለከት እንዴት አያሳዝን! እንዴት ይገርማል! እንዴት ይገርማል! ለእኛ ጣፋጩን ሰጥቶ ለእሱ ግን መራራውን ወሰደ። ዛሬ በምድር ላይ እናት ሻካራውን የዳቦ ክፍል እሷ እየበላች ለስላሳውንና ለምለሙን የዳቦ ክፍል ለልጇ እንደምትሰጠው መልካሙን ነገር ለእኛ እየሰጠ አምላካችን ኢየሱስ ክርስቶስ መራራውንና ክፉውን ነገር ደግሞ እሱ ተቀበለ ማለት ነው። አይሁድ አጋንንት ለ5500 ዘመን የጋቱን የሞት ጽዋ መሮን ነበር፣ ሁላችንን አንገሽግሾን ነበረ። ያንን መሬት ከሰውነታችን ነቅለው ለመጣል ነው ኢየሱስ ክርስቶስ አሁን መራራ ሐሞት ለመጠጣት ተጠማሁ ያላቸው። ለዚያ ነው ተመልከቱ፣ ቀሰቀሳቸው መራራ ሐሞት እንዲያጠጡት። በፈቃዱ ነው። ሞቱን ሁሉ ያደረጋት በፈቃዱ አይደል? እያንዳንዷን ነገር እሱ ባሰበው ጊዜና ባሰበው ሁኔታ ነው ያደረጋት። ከዚህ የተነሳ ቀሰቀሳቸው። እነሱም ክፋታቸው በጣም በርትቶ ስለነበረ ሊሞት ለተቃረበ ሰው ውሃ ሰጥተውት ቢሞት ምን አለ በእውነቱ። ግን እነሱ እንደዚያ አላደረጉም፣ አልራሩለትም። ይልቁንም መራራ ሐሞት ሰጡት። ያንን ተጎንጭቶ ነው እንግዲህ ተፋው የምንለው ማለት ነው። እና
ሰሪበ ሐሞት ወይም ሰተይ ሐሞት የምንለው ከ13ቱ ሕማማተ መስቀል መካከል 12ኛው ነው ማለት ነው። 13ኛና የመጨረሻው 5ቱ ቅንዋት የምንለው ወይም ተቀኖ በቅንዋት ማለት ነው። ተቀኖ በቅንዋት የምንላቸው 5ቱ ቅንዋተ መስቀል የሚባሉት ናቸው። አምላካችን መድኃኒታችን ኢየሱስ ክርስቶስ በጣም በሚገርም ሁኔታ የአዳምንና የሔዋንን ዕዳ በደላቸው እንደካሰለ መርገማቸውን እንደሻረላቸው ለማጠየቅ በ5 ቅንዋት ተቸነከረ። ወይም 5ቱ ቅንዋት በመስቀሉ ላይ ተሳተፉ። በመስቀሉ ላይ በነገራችን ላይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ ቅንዋት ናቸው ያሉት። እነዚህ ቅንዋት ሳዶር ማለት የመጀመሪያው አንደኛ ማለት ነው። አላዶር ማለት ሁለተኛ ማለት ነው። ዳናት የምንለው ሶስተኛ ማለት ነው። አዴራ ማለት አራተኛ ማለት ነው። ሮዳስ ማለት አምስተኛ ማለት ነው። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ እንደተረጎሙት ማለት ነው። እነዚህ ቅንዋት በመስቀሉ ላይ ተሳትፎ የነበራቸው ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቸነከረው 3 ቦታ ላይ ነው። ልብ በሉና ስሙኝ ክርስቲያኖች፣ 3 ቦታ ላይ። የመጀመሪያው አላዶር በሚባለው ቀኝ እጁን መቸንከሩ ነው። አላዶር ሁለተኛው ችንካር ነው። የመጀመሪያው ሳዶር የሚባለው ችንካር መስቀሉ ተመሳቅሎ የተመታበት ነው። አላዶር በሚባለው ደግሞ ቀኝ እጁን መመታት ተቸንክሯል። ዳናት በሚለው ደግሞ ግራ እጁን ተቸንክሯል። አዴራ በሚለው 2 እግሮቹ አንድ ላይ ተነባብረው ተቸንክሯል። በእነዚህ በ3ቱ ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቸነከረው ማለት ነው። የአዳምና የሔዋንን መርገም ራሱ ስትመለከቱ 5 አይነት መርገሞች ናቸው ያሉት። ከነዚህ 5 መርገሞች መካከል በሔዋን ገላ ላይ በቀጥታ እሷን የሚሉት የሚያጠቁት እሷ ላይ ያረፉት 3ቱ ብቻ ናቸው። በጣም የሚገርም ነው በእውነቱ። የሔዋንን መርገሟን እንደሻረለ ከመይሳር መርገም አለ ሔዋ አይደል ምነው ዲበዝ ተሰቅለ እንለዋለን። የሔዋንን መርገም ይሽር ዘንድ በመስቀል ላይ ተሰቀለ ነው ብለና 5 ናቸው። ከ5ቱ 2ቱ በቀጥታ እሷ ላይ ወይም ሰውነቷ ላይ የሚታዩ አይደሉም። 3ቱ ናቸው ሰውነቷ ላይ የሚታዩ። እሱ ሰውነትም ላይ የታዩ እነዚህ ናቸው ማለት ነው። በእነዚህ ተቸነከረ። እንግዲህ ባለፈውም እንዳልነው ደሙ ከፈሰሰባቸው መንገዶች መካከል አንዱ ይሄ ነው ማለት ነው። በዚህ ሁኔታ አምላካችን መድኃኒታችን ኢየሱስ ክርስቶስ ደሙን አፈሰሰልኛ። እጁን እግሩን የተቸነከረ መራራ ሐሞትም የጠጣው በጆሮም እንደው ጽርፈተ አይሁድን የሰማው ሌሎችም አሉ። አሁን ከሕማማተ መስቀሉ ጋር አቆጣጠሩ ልዩ ልዩ ነው ብያቸዋለሁ ባለፈው በመግቢያዬ ላይ። አሁን ጽርፈተ አይሁድንም ወሪቀ ምራቅንም ከሕማማተ መስቀሉ አስገብተው የሚቆጥሩ አሉ። እኔ ይህንን ብቻ ያነሳሁት ለምንድን ነው? ጽርፈት ወይም ስድብ ማለት ነው። የአይሁድ ስድብ ሽሙጥ ምንለው ነው። ሰውን ቢሰድቡት ለጊዜው ይቆጨው ይነደው ይሆናል እንጂ ሕማም ሆኖ አያመው መከራ ሆኖ አይገድለው አይደለ? ስድብ እንደዚያ ነው። ወሪቀ ምራቅም ልክ እንደዚያ ነው። አሁን ሰው ቢተፉበት ምን ይሰማዋል? ምንም አይደለም፣ ለጊዜው ይነደው ይቆጨው ካልሆነ በስተቀር። እና ለዚህ ነው እነዚህን አውጥቼ ሌላውን የቆጠርኩት ማለት ነው። እነዚህን ሁሉ አድርጓል። አሁን ለምንድን ነው ሁሉ የሆነው ከተባለ ለሁሉም ሕዋሳቶቻችን ካሳ ከፈለ ብለውታል ሊቃውንት አባቶቻችን። በጆሮው የአይሁድን ሽሙጥ የአይሁድን ስድብ ሰማበት ይላሉ። ለምን? ሔዋን በጆሮዋ ምክረ ሰይጣንን ሰምታ ቃለ ዲያብሎስን ሰምታበት ነበርና በዲያብሎስ ቃል በዲያብሎስ ስብከት የረከሰ ጆሮአችንን እየቀደሰልን ነው ማለት ነው። ጽርፈተ አይሁድን ሰምቶ ካሰልን ማለት እኮ ነው። ተመልከቱ። እኛ ምን እንሰማለን? ኖሃቤ ቡሩካኑ ላዌ የምትለውን ዛሬ በገነት ከኔ ጋር ትሆናለህ የምትለውን የምስራች ቃል እንሰማ ዘንድ ጌታ ግን ጽርፈተ አይሁድን እየሰማ ነበር ማለት ነው። የአይሁድን ሽሙጥ እየሰማ በነበረ ጊዜ እኛን ግን ምን ይለን ነበር? ዛሬ በገነት ከኔ ጋር ትሆናለህ የሚል የደስታ ቃል ይነግረን ነበረና እኛ የደስታውን ቃል እንሰማ ዘንድ እሱ ግን የአይሁድን ጽርፈት የአይሁድን ስድብ ታግሶ ሰምቷል ማለት ነው። ክሶልናል። ለጆሮአችን ቅድስናችንን መልሶልናል ማለት ነው። ሁለተኛው በእግሩን መቸንከሩ ሔዋን በቀጥታ ምን አድርጋ ነበረ ይላል። ምክረ ዲያብሎስን ከሰማች በኋላ ወደ ዕፀ በለስ ጉዞ አደረገች አይደለም ይለው። ወደ ዕፀ በለስ የሄደችበትን እግሯን ሊቀድስላት እግራችንን ሊቀድስ ወደ ዕፀ በለስ ሄደን ፍሬውን በልተናልና እግራችንን ቅዱስ ሊያደርግልን አሁን ወደ መቅደስ የምንገባበት ነው። አሁን ወደ ገነት ልንገባበት ነው። በዚህ በተቀደሰ እግር ካሳ ባልተከፈለለት ሰውነት አይደለም የምንገባው። ካሳ የተከፈለለት በደሙ የነጻ የታጠበ ሰውነት ይዘን ነው የምንገባውና እሱን ለማድረግ ነው እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ እግሩን የተቸነከረልን የካሰልን ማለት ነው። ሶስተኛ እጁን ተቸነከረ እንላለን። በእጆቿም
ጸበለስን ቆርጣ በልታበታለችና ወደ ጸበለስ የዘረጋችው እጇን ወደ ዕፀ ሕይወት እንደገና ስትሰደው መቅሰፍት እንዳይሆንባት የተፈቀደላት መሆኑን ለማጠየቅ ይሄ ካሳ እንዲሆን ነው። እሱ እጁን ዘረጋ። ከዚህ በኋላ ክሶልናል እኮ። ስለዚህ አሁን ምን ይሆናል? ወደ ዕፀ ሕይወት እጃችንን እንዘረጋለን። ከገነት ስንወጣ ታስታውሳላችሁ በኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ እንደምንመለከተው እንደገና ይላል እጁን ወደ ሕይወት ዛፍ እንዳይሰድና ከፍሬውም እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ተብለን ነው የተከለከል ነው በገነት እንዳንኖር። አሁን ግን ወደ ሕይወት ዛፍ እጃችንን መስደድ እንችላለን። አሁን ግን ከሕይወት ዛፍ ቆርጠን እንበላለን። እሱም የክርስቶስ ስጋና ደም ነው። ይህን ለማመልከት ነው እንግዲህ የሕይወት ዛፍ ሰደን እንበላ ዘንድ ያነጻልን መሆኑን ለማመልከት እጆቹ ተቸንክረዋል ማለት ነው። አራተኛ መሪር ሐሞትን መጠጣት ነው እንግዲህ የነበረው። በአፉ ጸበለስን በልቷል አዳም፣ ሔዋንም ልክ እንደዚያው ጸበለስን በልተውበታልና ሰውነታቸውን ሕይወታቸውን መራራ አድርጎት የቀረው ያ ነበር። ወደ ሰውነታቸው ገባ። ከዛ በኋላ ግን መድኃኒታችን ኢየሱስ ክርስቶስ መራራ ሐሞትን ጠጥቶ እንደገና ካሰልን ማለት ነው። አሁን ከዚህ በኋላ በአንደበታችን ቅዱስ ብለን እግዚአብሔርን እናመሰግናለን ማለት እናመሰግነዋለን። አይሁድ ዓይኑንም ሸፍነውት ነበረ። ለካሳ ነው። ልብ በሉ። እኛ ዕፀ በለስን አይተንበት ዓይናችን ረክሶብን ነበርና እሱን እንደ ካሰልን ለማጠየቅ እንደመለሰልን ለማጠየቅ ተሸፍኗል ኢየሱስ ክርስቶስ ማለት ነው። በዚህ ሁኔታ ነው እንግዲህ 13ቱን ሕማማተ መስቀል ለኛ የተቀበለልን። በሁሉም ነገር ላይ ክሶልናል። አምላካችን መድኃኒታችን ኢየሱስ ክርስቶስ ሞታችንን የሞተልን ሕይወቱን ደግሞ የሰጠን እሱ ነው። ወደ መቃብር የወረደልን ወደ ገነትም የመለሰን እሱ ነው። የተዋረደልን ነገር ግን በክብር ያኖረንም እሱ ነው። የወረደልን እሱ ነው። ያሳረገን ደግሞ እሱ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ለእኛ ሲል ሁሉን አድርጓል። ወገኖቼ ስለ ጻድቅ እንኳን የሚሞት በጭንቅ በማይገኝባት ዓለም ውስጥ ለእኛ ለኃጢአተኞች ስለ ኃጢአታችን የሚሞት አንድ እሱ ክርስቶስ መገኘቱ እንዴት ይገርማል በእውነት። ስለ እኛ ሞቶ የሚያድነን ሰው በታጣ ጊዜ ከእኛ መካከል እሱ ራሱ ወርዶ ተወልዶ ከእኛ እንዳንዱ ሆኖ እኛን በሞቱ ማዳኑ እንደምን ይገርማል በእውነት። ለዚህ ለሞተልን አምላክ ሁልጊዜ አገልጋዮች ሁልጊዜ ባሮች ሆነን ለመኖር ያብቃን። ለዚህ ለሞተልን ሕይወቱንም ለሰጠን አምላክ በእውነት ተገዦች ሆነን ሁልጊዜ መስቀሉን ተሸክመን መኖር እንድንችል አምላካችን እግዚአብሔር ይርዳን። በዚህ ወቅት እንግዲህ ሐዘነ ማርያም አለ። የእመቤታችን የቅድስት ድንግል ማርያም ያዘነችው ሐዘን፣ ያለቀሰችው ለቅሶ ስንቱ ይነሳል በእውነት። ለዚህ ነው መግቢያ ላይ እስፍንተ እዜኑ ሕማማቲሁ ለወልድ የክርስቶስን መከራ ስንቱን እናገራለሁ። ዮሐንስ አፈወርቅ በሚያሳዝን በሚያስለቅስም ሁኔታ የክርስቶስን የሕማሙን ነገር ያነሳዋል። እስፍንተ እዜኑ ነው የሚለው። ምኑን ስንቱን እነግራቸዋለሁ ብሎ ይናገራልና ማለት ነው። ስለዚህ ወገኖቼ እኛ በእውነት መከራ መስቀሉን እያሰብን እንዲያው ከመከራ እንሳተፋለን ፈቃዳችን ነው ብለን መከራውን ለመሳተፍ ጥቂትም ቢሆን የታዘዝነውን እናደርጋለን እንጂ ያን ሁሉ መከራ ዋጋውን እንዴት ልንከፍል ውለታ መመለስ አንችልም። የእግዚአብሔር ውለታው ምን እንደሆነ ታውቃላችሁ ክርስቲያኖች? መከራውን እንመልስለት ካላችሁ ምን ማድረግ እንዳለባችሁ ታውቃላችሁ? በጽድቅ ተመላለሱ። ዋጋ ከፍሎ ከሰጣችሁ ከርስታችሁ ከገነት ከመንግስተ ሰማያት አትውጡ። ዋጋ የከፈልላችሁ ስጋውን ደሙን እንድትቀበሉ ነው። በስጋውና በደሙ ጸንታችሁ እንድትኖሩ ነው። ሕይወታችን ዋጋ የተከፈልበት ነው። በከንቱ ልንኖር በከንቱ ልንቀር አልተጻፈልንም፣ አልተፈቀደልንም። ክርስቶስን ደስ የምናሰኘው እንደዚያ ብናደርግ ነው እንጂ እንደሞተልን ልንሞትለት እኮ አንችልም። በእውነቱ በምን ልንመለስለት እንችላለን? ከኃጢአት ሰውነታችንን በመጠበቅ እግዚአብሔርን ደስ ልናሰኘው እንችላለን ማለት ነው። ለዚህ ያደረሰን እግዚአብሔር ለብርሃነ ትንሣኤው የሚያደርሰን በነገር ሁሉ የረዳን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይስጥልኝ።